ምን ልሆነው እንጃ በፍቅርሽን ባዬ ፈሰስ እንደ ውሃ በይቅርታያ ላልደግመው ስተቱ እውነትም ላለው ሰትቶኛለቱ እዛ ሆስፒታል ሄጄ ባላስመረምራት ምናምን እንደዚህ አይነት ህይወት ውስጥ ያንተ ነገር ነው የሚሆነው። እንደዚህ አይነት ህይወት ውስጥ እኔ ልከትሽ ስላልፈለኩኝ ነው። በጣም የምጠለው ነገር ነው። አሁን ማቃቸው ጓደኞቼም ዘመዶችም አውቃለሁ። በቃ ልጅ ያለ ማለትም ከሌላ ልጅ ኖሮ ከዛ ሚስት የምትጎዳውን ምናምን ነገር አውቃለሁ። በታሪክም በምንም በህይወት ውስጥም ስለማቅ እንደዚህ አይነት ላይፍ ውስጥ አንቺ መክተት ስላልፈለኩኝ ነው። እሱ የኔን ባህሪ የተረዳሽ አይመስለኝም። እኔ ውስጤ ላይ ማለት ምን አይነት ስሜት እንደተሰማኝ ብታውቂም ደስ ይለኛል ነበር። ግን ይዛን ላይ መወሰን ስለነበረብኝ ነው እንጂ ፈልጌ ካንቺ መልጥ ፈልጌ አይደለም። ይበቃኝ ይሻላል ነው የሚሆነው። እኔም ወደ ኢሲሁ ብቻዬን መምጣት አይከብደኝም እና ከዚህ በኋላ እንደዛ ባደርግ ይሻላል ነው የሚሆነው። ያንተም መውደድ እኔ ያጥቼ ምን ዓለም አለኝ እኔማ ዛሬ ሰላም ሰላም የኛም ሰዎች እንደምናችሁ እንደምንቆያችሁ እኔ ደህና ነኝ። ከትላንትናው ዛሬ ይሻላለሁ። ትላንትናው ቪዲዮ ላይ አብዛኛውን ኮሜንት እያየሁት ነበር ማታ ላይና አብዛኛው ኮሜንት ለኔ እየወገነ ነበር። ያው እኔ ፈልጌ አልነበረም ከሱብ ለመራቅ ከሱብ ምንም ያስርቀኝ ምንም ይፈጥራል ብዬ አላሰብኩም ነበር። አብዛኞቻችሁ የአይን ፍቅር ነው ስትሉ ነበር። እኔ እንጃ እኔ ፍቅር በምን እንደሚገለጽ አላውቅም። እኔ ግን ሱቤን ከልቤ ነበር የምፈልጋት፣ ከልቤ ነበር ፊቸር ማስተዋወቅ ከሷ ጋር ብዙ ነገሮች ባይፈጠሩ ነው ማለት ነው። ብዙ ቪዲዮ ላይ በቃ እንዳየሁት የአይን ፍቅር ነው የቀደሽ እሱ ላንቺ አይሆንሽም ምናምን ሲባል አይቼ በጣም ነበር የነበረኝ። እውነት እኔ ያን ነገር ይፈጠራል ብዬ አስቤ አልነበረም። እንደዛ ስለነበረ ማለት ነው የ5 ቀን በ5 ቀን እንዲታወቃል በሳምንት እንዴት ይታወቃል ሲባል ነበርና ያንን እኔ እሳቤው አልነበረኝ። እንደዛ አይነት ማለትም እንደ የሕክምና እንትን ላይ ብዙም አይደለምና ቤት ራሱ እያሉ ነበር ሬዳ ራሱ ደውላ ነገር ነበር ይታወቃል ስትለኝ ነበርና ጥርጣሬ ነበረኝ። ግን ያን ያክል ዲቴል ገፍቼ የማስመርመር ፍላጎት አልነበረኝም ማለት ነው። እኔ ሰውን ሳምን እስከ ጥግ ነው ማለት ነው። ምንም ያለ መጠራጠር ነው ማምነው ሰውንና ለዛ ነበር ላስመረምራት ያልፈለኩት ማለት ነው። ያን ያክል የሰው ልጅ እንደዚህ ክፋት ያስባል ብዬ ምንም ሐሳብ አልነበረኝ። በዛ ሰዓት ያሰብኩት በቃ እርጉዝ ናት፣ እርጉዝ ሆነች ያው ያንተ ነው ካለች ከማውን እንጂ ምንም አማራጭ አልነበረኝም። በዛ ሰዓት ላይ ምንም የተፈጠረው ነገር ስለማላውቅ ማለት ነው የነበረው ነገር ለመቀበል በጣም ወሰኜ ነበር። ያን ማድረግ የምችለው ደግሞ ከጾም በመራቅ ነው። ከጾም ጋር እያለ ይሄን ነገር ካረክም ሰልፍሽነት ነው የሚሆነው። ጾም ጥርጣሬ የኖራት የሌላ ልጅ ማሳደጉ በቃ አምና ትቀበላለች ብዬ ምንም አልቻላት። ያው ግዴታው አይደለም የመጣው ነገር ራሴ ወጣው ብዬ ስላሰብኩኝ ነው ከጾም መራቅ የፈለኩት። ትልቅ ጥፋት ነው ያው ስጦታ መመለሴ ያው ታመንደሴን በጣም እኔም ማዝነበት ነገር ነው። ግን በዛ ሰዓት ላይ በቃ እሱ እንደቆረጠልኝ እንዲሰማ ስለፈለኩ ነው እንጂ የምር ቆርጦልኝ አይደለም። መጨከን ስላለብኝ ነው እሱ ላይ በዛ ሰዓት ላይ እንደዛ ስለኝ ነበርውና እሱም ገፍታ መጣ ከዚህ ነገር ነፃ ስላወጣችኝ በጣም ነው ማመሰግንሽ። ቤተሰቦችንም እናንተንም ማመሰግናለሁ። ከእንደዛ አይነት እናት ልጅ ያለ መውጣቱን በጣም ነው ማመሰግን ፈጣሪ። በጣም ነበር ማዝነው። ልጅም የኔ እርግጥም የኔ ልጅ ሆኖ ቢሆን ኖሮ በጣም የሚያዝን ይመስለኛል ቪዲዮውን ሲያዩ ማለት ነውና እንደዚህ አይነት እናት ባለመኖሩ ደስ ብሎኛል። ከእንደዚህ አይነት እናት ባለመውለዴ ማለት ነውና ቤተሰቦችንም ሶቤንም በጣም ነው ማመሰግነው።
አሁን የምገኘው የእጹብ ሰፈር ነው። ያው አይኑን በጨዋቱ ሊባል ይችላል ነገር ያው እጹብን ይቅርታ ለመጠየቅ ነው የመጣሁት ዛሬ። በጣም በሰራሁት ነገር በጣም አዝኛለሁ፣ ግን በዛ ሰዓት ምንም አይነት አብሮ የሚያማክረኝም ሰው አልነበረም። ኤቢም የራሱ ላይፍ ላይ ነው ያለው፣ እሱንም ማስጨነቅ አልፈለኩም። በባለፈው ቪዲዮ ላይ አይታችሁታል። በጣም ጨንቆት ነበረ። እንደዛ እሷን መጥራቱ ያን ሁሉ ድራማ መፍጠሩ በጣም ደብሮት ነበርና ኤቢንም ድጋሚ እንደዚህ አይነት ነገር ውስጥ መክተት ስላልፈለኩም ማንንም ማማከር አልቻልኩም። በቃ የመጣልኝ ውሳኔ ምንድነው ልጁን እስከሚወለድ እስከማስመረመረው ድረስ መንከባከብ ግዴታ ስለነበረብኝ ነው። እርጉዝ ከሆነች የኔ ልጅ ይዛ ከሆነ መንከባከብ ግዴታ ስለነበረብኝ ለዛ ነበረ ተቀብዬ ነበር እስከሚወለድ እስከማስመረመረው ድረስ ብዬ ማለት ነውና ያ ሁሉ ነገር ካሁኑ መቋጨቱ ደስ ብሎኛል። ናርዶስንም እግዚአብሔር ይርዳት። ያው እሱ ያለው ብዬላት ነው እላታለሁ። ያለውን ነገር ላስረዳት እሞክራለሁ። እሷም በንግግር ማመን ጀምራለች እንዳየሁት ከሆነ ማለት ነውና እስቲ በንግግር የምንፈታው ነገር ይሆናል ብዬ አስባለሁ። ቤተሰቦችም ታግዙኛላችሁ ብዬ አስባለሁ። እና እስቲ ቤቱን ታና የምትለውን ነገር አብረን የምናየው ማለት ነው። እኔማ ካንቺ ሌላ ምን ልሆነው እንጃ በፍቅርሽን ባዬ ፈሰስ እንደ ውሃ በይቅርታያ ላልደግመው ስተቱ እውነትም ላለው ሰትቶኛለቱ በይቅርናያ ገብቶኛል ስተቱ እኔማ ካንቺ ሌላ ምን ልሆነው እንጃ በፍቅርሽን ባዬ ፈሰስ እንደ ውሃ በይቅርታያ ላልደግመው ስተቱ እውነትም ላለው ሰትቶኛለቱ ሰላም እንዴት ናችሁ? ወደና የተከበራችሁ እኛ ተወዳጅ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሰላም ባላችሁበት። በትናንትናው ቪዲዮ ላይ ከሱ ቤት ተናዳ ሄደችው ሲሉ ነበር ኮሜንት ላይ ነው። በውስጥም ይቅርታ ጠይቅ ስለተባልኩኝ እኔም መጀመሪያ ይቅርታ መጠየቅ አስቤ ነበረ፣ ግን ከቤተሰቦች የመጣ ነገር ላይ እና ዛሬ የመጣሁበት ምክንያት አንደኛ ከናርዶስ ጋር ምንም አይነት ግንኙነት እንደሌለኝ እንድታውቂልኝ፣ ሁለተኛ ደግሞ ይቅርታ ልጠይቅሽ ነው የመጣሁት። እኔ ትናንትና እና ላመሰግንሽ ነው የመጣሁት። እሺ፣ አይ ምስጋና ይቆይ። ግን ትናንትና አውርቼክ እንደዛ የሄድኩት ትክክለኛ ስሜቴን ነውና አሁንም ደግሞ ነገራቶችን ጮክ ብለን ወይ ተባውጠን ምናምን በችኮላም ሊሆን ነገር ስለሌለ ለዛ ነው ተረጋግቼ መጥቼ ምናምን ለማውራት የሚወሰንኩት። ምክንያቱም አንተ ምናቁም ብለህ ሀሳብን እንደኔ ስትነግረኝ በጣም ተረጋግተህ ምን አይነት ውስጤ ላይ ይቅርታ ስላልኳልኩሽ፣ ግን የዛን ሰዓት ላይ ማለት ነው ምን አይነት ውስጤ ላይ የተሰማኝን ስሜት በገልጽ ደስ ይለኝ ነበረ። ግን በዛ ሰዓት ላይ በቃ መቁረጥና መጠንከር ስላለብኝ ነው፣ አንዳችን መጨከን ስላለብኝ ነው የጨከንኩብሽና ከልቤ እንዳልሆነ እንድታውቂልኝ እፈልጋለሁ። አይ ኖርማሊ ይሄንን ነገር ባላስመረምራት ሄጄ ምናምን ነገር ከ9 ወር በኋላ እኔ እናንተ አንመለስም መቼም ልጁ ተወልዶ ሲረጋገጥ ይመስለኛል። ለከኔና አንተ ግንኙነት በዛ ንግግርህ ቢቆም
እና እኔ እዛ ሆስፒታል ሄጄ ባላስመረምራት ምናምን እንደዚህ አይነት ህይወት ውስጥ ተዋደኔና ያንተ ነገር ነው የሚሆን። እንደዚህ አይነት ህይወት ውስጥ እኔ ልከትሽ ስላልፈለኩኝ ነው። በጣም የምጠለው ነገር ነው። አሁን ማቃቸው ጓደኞቼም ዘመዶችም አውቃለሁ። በቃ ልጅ እያለ ማለትም ከሌላ ልጅ ኖሮ ከዛ ሚስት የምትጎዳውን ምናምን ነገር አውቃለሁ። በታሪክም በምንም በህይወት ውስጥም ስለማውቅ እንደዚህ አይነት ላይፍ ውስጥ አንቺ መክተት ስላልፈለኩኝ ነው። አይ አትሊስት አሁን የነበረበት ግንኙነቱን ከማቆም ይልቅ ይሄንን ነገር እንደዚህ ሆኖብኛልና መፍትሄው ምንድነው ብለህ አማራጭ ነው ሌላ አማራጮች ከኔ ጋር የመለያየት የሚሆነው የመጨረሻ ኦፕሽን ነበር ቢሆን የሚገባው። በዛ ሰዓት ላይ ማማክረው እሷ አልነበረም። እውነቱን ስነግርሽ ማለት ነው ሁሉ ነገር በራሴ ነው ለወሰነ የሞከርኩት። ወሰነ ነው ለኤቢም ለኔም የነገርከን ቪዲዮ ነው። ኤቢንም ማስደነቅ አልፈልግም። አይተሽ ከሆነ ባለፈው ቪዲዮ ማለትም ሄኖክ ሞተር ወድቋል ያለሽ ቪዲዮ ላይ በጣም እሱን ተሰስምቶት ነበረ። በጣም ተጨንቆ ስለነበረ ቀጣይ ቪዲዮ ላይ በቃ አማክረዋለሁ ብዬ ነበር ያሰብኩት። ግን በቃ እንደዚህ አይነት ትንሽ እንዲገባ አልፈልግም። ማለትም እሱ የራሱ ላይፍ ያለው ሰው ነው። እንደዚህ አይነት እንትንስ ሊከተው አልፈልግም። በራሴ የሚወሰንኩት ነገር እንደ መሰለሽ ናርዶስ እንደዚህ የክፋት እንትን ትሄዳለች ብዬ አላሰብኩም። ማለት ነው አንድ የሰው ልጅ ይዛ ያንተ ነው ብላ ታስንትን ትላለች ብዬ አላሰብኩም። እንዴት አበጣብጣለች ብዬ አላሰብኩም እንጂ እንደ ጥርጣሬ ቢኖር እኮ አስመረምሬ እንትን ላደርግ ሞክር ነበርና፣ ሁለተኛ ደግሞ ምንም አውቀው ነገር የለም። ተመርምሮ ይታወቅ አይታወቅ የሚለውን ነገር ያወቅኩት ካንቺ ነው። አትሊስት ያንን ነገር ቁጭ ብለህ ጠይቀኸኝ እና የትንቀል እንደሆነ እናጣራ ኦር ደግሞ ምንድነው የሚደረገው ምናምን የሚሉትን ሀሳቦች ብናወራ የተሻለ ነበረ። አብቅቷል ብለህ ልጅነቱን ከማመን እሱን ነገር አላወኩም ነበር። ሲቀጥል ደግሞ ስለሱ ምንም እውቀት አልነበረኝም። አሁንም ቢሆን ቤተሰቦችም እያሉ ነበረ። አንድ እርግጠኛ መሆን የምፈልግበት ነገር ነበረ። እውነት ለመናገር ከናድሮስ ላይ እች ልጅ እርጉዝ አይደለችም ማለት ከሚባለው እርጉዝ ከማን እንዳረገዘችው እንግዲህ እግዚአብሔር ነው የሚያውቀው። አንድ ወር ከምናምን ተብሏል። ከዛ በፊት ምንም አይነት ነገር ስላለመኖሩም እኔ እርግጠኛ አይደለሁም። ምክንያቱም ተደረበ ያን ነገር ከማድረግ ምንም ለሱ እኔ ምንም 100% ወይ ምን ለማለልሽ በምን ማረጋገጥ ይችላል? የኔ ልጅ አይደለም በቃ እሱ ነው ለነብሽ ነው። አሁን በኮንፊደንስ ከዚህ በፊት ምንም አይነት ግንኙነት አልነበረኝም። ማለትም የዛሬ 2 አመት ሲሆን አመት ከምናምን የተለያየ ነው። የተዘጋ ፋይል ነው። እሷ ምን አይነት ላይፍ ይኖራስ ማንን ተወደድ ከማን ጋር ትጋባ ምንም አውቆ ታሪክ የለም። እሱን ቃል ገባልሻለሁ። በምን አውቃለሁ እሱንም ማረጋገጥ እንችላለን። እሱ 100% እኔ ራሴ ወስኜ ኃላፊነት ወስጄ አስመረምራለሁ። ምንም ከ9 ወር በኋላ ተስከረሙ አባት መሆን አደማው ምንም ግንኙነት የለኝም እያልኩሽ ነው። ከዛ በፊት እኔ እኮ ባለፈው እንደዛ ስከራከር የነበረው ራሴን ስቼ ስለነበረ ነው። ራሴ ስቼ የተፈጠረው ነገር ስለማላስታውስ ነው ደፍሬ እሷን መክሰስ ያልቻልኩት። ከዛ በፊት ለነበሩት ግን ሙሉ ፐርሰንት በቃ እርግጠኛ ሆኜ እከራከራለሁ። መመርመር የሚችል ከሆነ ምን ማስመርመራለን በኮንፊደንስ። ናርዶስ ይሄንን ነገር እንዴት ታደርገው ትችላለች? ማለት ትናንት ምንም ያወራችው ነገር የለም ስናገራትና እንዴት ነው እንደዚህ በኮንፊደንስ ዝም ይወጣል? ምንም አውቀው ታሪክ የለም። ዞሬ ሰው ልጅ ምን አይነት እንትን ውስጥ እየገባ መሆኑን አላውቅም። እኔ ብቻ አይደለም ባይዘው የቤተሰቦችም ሀሳብ ስለሆነ ነው። ምንድነው ላይክ ከዚህ በፊት ግንኙነት ኖሮት ቢሆን ነው እኛ የለኝም እያልኩ ነው። ያን ናርዶስ ብቻ ነው ናርዶስና አንተ ናችሁ የምታውቁት። እንግዲህ ያን ያክል የምትጠረጥሪኝ ማለት ነው። እርጉዝ መሆኗን ሄጄ አስመረመርኩኝ፣ ቼክ አደረኩኝ። ትላንትና ከትላንት ወዲያ ደግሞ ከዛ በፊት አልነበረ እኔ እኮ ልጅህን መርጠህ እሷን ተቀብለክ ነበረ። እኔ 100% ነው ማለት ነው 100% የኔ ልጅ ቢሆን ማለት ነው። አሁን የሰጠው ውሳኔ መወሰን ነው ይመስላል። አንቺ እንደዛ አይነት ሲቹዌሽን ላስገባሽ አልሞከረም። አሁን ግን እርግጠኛ ነኝ። በፊት እርግጠኛ አልነበርኩም ከትላንት በፊት ማለት ነው። እውነቱን ስነግርህ እኔ አላውቅም። አሁን በጣም ተረጋግቼ ሳወራው በርዶልኝ ወር ደግሞ ሳልናደድ ቀርቼ ምናምን አይደለም። ከመቀበልህም ከናርዶስ ነገሮች ልጅ ከመቀበልህም ውጪ የመድረስክልኝ ስጦታ የሰጠው ስጦታ ያደረካቸው ነገሮች በሙሉ እኔም ብቻ ሳይሆን የቤተሰብን ልብ የሚሰብር እኔንም ልቤን የሚሰብር ነገር ድጋሚ ማስታወስ ማልፈልጋቸው ነገሮች አድርገሃልና
እውነት ሪል ይሄ ነው ጋር ስሜት አለ ብዬ ማለት አንድ ወር ምናምን ላይክ እኔ እናንተስ 2 ወር ኦልሞስት ምናምን ሆኖናልና ያንን ነገር ስንሆን ያንን ጊዜ ስንቆይ ሪል ፊሊንግ እንዳለ ምናምን የተሰማኝ። አሁን ላይ ግን በአንድ ነገራቶች እንደዚህ ሲጠናቀቁና በቃ ምናምን ስትል ምንም እንዳልመሰለው ሰው እውነት ለመናገር አንተ ጋር ስላለ ምንም እንዳልመሰለ እሱ የኔን ባህሪ የተረዳሽ አይመስለኝም። እኔ ውስጤ ላይ ማለት ምን አይነት ስሜት እንደተሰማኝ ብታውቂም ደስ ይለኝ ነበር። ግን ይዛን ላይ መወሰን ስለነበረብኝ ነው እንጂ ፈልጌ ካንቺ መልት ፈልጌ አይደለም። ይዛን ሰዓት እንደዛ ስለሽ ነበር። ይግድ አንቺን ማራቅ ስላለብኝ ነው። ከዛ አይነት ላይ ነው ለዛ ተዳፍሬም ስጦታሽን ልመልስ የቻልኩት ማለት ነው። ለሱ ይቅርታ። አዎ ግን ምንም ብትልም አሁን እኔ አንተ ጋር ሪል ፍቅር አለ ብዬ እንዳላምኛለሁ አሁን ላይ ነው። በምን የቤተሰቦችም ሀሳብ ነው በቃ የምርም የሚወድሽ አይመስለኝም እያለኝ እኔም እየተሰማኝ ያለው ባንዴ ስትወስን እንደዛ ነው። ሪል ነገር ያለ አንተ ጋር አይመስለኝም። ስለዚህ እንዳልነውም ይሄ ምናልባት እንግዲህ እንደ ምልክትም ሊሆን ይችላል ይሄ ነገር የሆነውና በቃ ምንም ምን ብዬ ማስረዳት እንደሰማኝ አይደለም። አሁን ላይ ማለት ካንተ ጋር ባለው ነገር እርግጠኛ መሆን አልችልም። አሁን እርግጠኛ መሆን አልችልም። ላይክ ባደረካቸው ነገሮች አንተ ጋር ባለው ስሜት እርግጠኛ መሆን አልችልምና ከዚህ በላይ ይቅርታ አድርግልኝ። ያው እኔ ስጦታ አልመልስም፣ ግን ካንተ ጋር ያለኝ ነገር እንዲቀጥል ቢበቃኝ ይሻላል የሚሆነው። እኔም ወደ ዩቲዩብ ብቻዬን መምጣት አይከብደኝም እና ከዚህ በኋላ እንደዛ ባደርግ ይሻላል የሚሆነው። ያንተም መውደድ እኔ አጥቼ ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኛ ይክፋሽ ካንገቴ ስትገባ በፍቅር ጠራይ ነበረ በትንፋሽ ያንተም መውደድ እኔ አጥቼ ምን ዓለም